የአማራ ህዝብ የማንነትና የወሰን ጥያቄ ምላሽ እንዲያገኝ የአማራ ክልል መንግስት በትኩረት እየሰራ መሆኑን የአማራ ክልል ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ደሴ ጥላሁን ተናገሩ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ከቤተ ሞሎ ከተማ አስተዳደር ነዋሪዎች ጋር በወቅታዊ የሰላምና የልማት ጉዳይ ላይ ውይይት አካሂዷል። የከተማዋ ነዋሪዎች በሰሜኑ ጦርነት የተቋረጡባቸው የባንክ የስልክ ኔትወርክና የመብራት ችግር እንዲፈቱላቸው ጠይቀዋል። ያየፈንቴ በወልቃይት ጠገዴ ሰቲት ሁመራ ዞን 5 የከተማና 4 የወረዳ አስተዳደሮች ይገኛሉ። ከከተማ አስተዳደሮች መካከል ደግሞ በተከዜ ወንዝ ዳርቻ የተመሰረተችው የቤተ ሙሉ ከተማ አስተዳደር አንዷ ናት። የከተማዋ ነዋሪዎች በወቅታዊ የሰላምና የልማት ጉዳይ ላይ ከዞኑ አስተዳደር ጋር መክረዋል። በሰሜኑ ጦርነት አገልግሎታቸው በተቋረጠው የባንክ የመብራትና የኔትወርክ መሰረተ ልማት ላይ የመልሶ ማቋቋም ስራ ባለመሰራቱ በኑሯቸው ላይ ጫና እንዳሳደረባቸው ነዋሪዎቹ አንስተዋል። አንደኛ የስልክ ችግር አለ፣ ሁለተኛ የመብራት ችግር አለ፣ ሶስተኛ የመንገድ ችግር አለ። አድረመጽ ከተማ ነው ባንክ ያለው። ማህበረሰቡ ነጋዴም አለ። ባንክ ሄዶ ለማውጣት እስከ 1500 እስከ 1000 ብር የትራንስፖርት ወጪ ያደረገ ነው። ከዚህ ወደ ወልቃይት ወፋርግ ሄደን ነው ብር ማውጣት የምንችለው እና 1000 ብር ለማውጣት ወይም 2000 ብር ለማውጣት በቃ ምንም ፋይዳ የለንም። በቃ ትራንስፖርት ነው በቃ የሚጨርሰው ማለት ነው። መብራት በጣም ተቸግረን ያለ ነው። ለ3 አመት ያህል ያው በቃ እዚህ ጋር በመብራት ችግር ያለብን ነው ማለት ነው። እናቶች በወሊድ ምክንያት ህይወታቸውን እያጡ ነው ያለው። አምቡላንስ የለንም። በቃ እዚህ ያለው ማህበረሰብ በጣም ተቸግሮ ነው ያለው። ለአማራነታችን ያያናዝጊ ቤተ መንግስት ያው ምስክር ነው ያሉት የከተማዋ ነዋሪዎች መንግስት የማንነታቸውን ጥያቄ በህግ አግባብ እውቅና እንዲሰጣቸውም ጠይቀዋል። የትግራይ ህዝብኛ አንጠላው የፖለቲከኞች ነው እንጠላቸው፣ ዘረኞች ነው እንጠላቸው። ይሄ ራሱ እኔ በህይወት ያያለው ወልቃይት ጠገዴ የአማራ መሆኑን የሚያስረዳ ነው። በሁለተኛ ደረጃ የናይዝጊ ግንብ አለ። ራሱ የናይዝጊ ግንብ ራሱ ከፋሲል ግንብ ተመሳስሎ ንጉስ ናይዝጊ ያሰሩት የማንነታችን መግለጫ ነው። ማንነታችን ይመለስልን። ወልቃይት ጠገዴ ተከዜ መለስ ያማራ ነው። አማራ ነን እንጂ አማራ እንሆን አላለም። ስለዚህ ማንነታችን ለምንድነው መንግስት ይታወቃል እኮ ለምን ነው መንግስትስ በአግባቡ መልሳችን የማይመልስልን? የወልቃይት ጠገዴ አማራ ህዝብ ለ3 አስርት ዓመታት በህወሓት አገዛዝ ዘመን መከራና ግፍ ሲፈጸምበት ነበር ያሉት ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አዲሱ ማለፊያው ናቸው። የአካባቢው ህብረተሰብ ያገኘውን ነጻነት ለማስቀጠል የአካባቢውን ሰላም እያስጠበቀ እንደሚገኝ አንስተዋል። በዚህ አካባቢ የሚኖር ሰላም ለሀገሪቱም ለክልሉ ከፍተኛ አስተዋጽኦ ስላለው ያንን እስካሁን ባለው ሰላም ላይ ተጨማሪ ስራዎችን በመስራት ሰላሙን አስጠብቆ በዘላቂነት በተሻለ መንገድ አስተዋጽኦ እንዲያደርግ ማዕከል አድርጎ ነው እንግዲህ ህዝቡን ያወያየነ። የአካባቢው ሰው በተቻለ መጠን የውስጥም የውጭም ችግር እንዳያጋጥሙ በጸጥታው ተክቶ ነው እየሰራ ያለው። የአማራ ክልል ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ደሴ ጥላሁን የወልቃይት ጠገዴ ህዝብ ጥያቄ የመላው አማራ ህዝብ ጥያቄ መሆኑን አንስተው የህዝቡ የማንነትና የወሰን ጥያቄ ምላሽ እንዲያገኝ የአማራ ክልል መንግስት በትኩረት እየሰራ እንደሚገኝ ገልጿል። ታሪካዊ መነሻ ያለው ህጋዊ መነሻ ያለው እውነተኛነት ያለው የህግ ጥያቄ ያለበት የፍትህ ጥያቄ ያለበት የርትዕ ጥያቄ ያለበት በመሆኑ ምክንያት የክልሉ መንግስት ጥያቄውን ከወሰንና ማንነት አስመላሽ ኮሚቴ ጋር በጋራ አቋም ይዘው ህጋዊ ምላሽ እንዲያገኙ ትግል እያደረጉ ነው ያሉት። እነዚህ ወሰንና የማንነት ጥያቄዎች የመጨረሻና ህጋዊ ልባት እንዲያገኙ በህግ አግባብ ትግል የምናደርግበት ሁኔታ ያለ መሆኑን አረጋግጠንላቸዋል። የክልሉ መንግስት ለዞኑ የተለያዩ ድጋፎችን እያደረገ እንደሚገኝ ገልጸው በከተማዋ የተቋረጡ መሰረተ ልማቶችን መልሶ ለማቋቋም በትኩረት እንደሚሰራም ጠቁሟል። የክልሉ መንግስት በተለያየ ደረጃ ለአካባቢው ድጋፍ እያደረገ የመንግስት ሰራተኛ በመቅጠር የመንግስት መዋቅሮችን በማቋቋም ትምህርት ለህፃናት ለዜጎች እንዲዳረስ በማድረግ የጤና ተቋማት እንዲገነቡ በማድረግ የሰራው ሁኔታ አለ። በመልሶ ማቋቋሙ ምላሽ ፈጥኖ ማግኘት የነበረባቸው የመሰረተ ልማት ጥያቄዎች የዘገዩበት ሁኔታ ተፈጥሯልና ይሄ ትክክል አይደለም። በዚህ ረገድ ያሉ ችግሮች ምን እንደሆኑ ተጠንተው ማህበረሰቡ የመብራት ተጠቃሚ የሚሆንበት የቴሌኮም አገልግሎትና የባንክ አገልግሎት እንዲያገኝ ማድረግ ከመሪው ፓርቲ ብልጽግናም ከክልሉ መንግስትም ከፌደራል መንግስትም ይጠበቃልና ይሄን በጉልህ አንስተዋል። ይሄን ጥያቄም በአግባቡ አደራጅተን ይዘን ከሚመለከቱ የመንግስት አካል ጋር እኛም ትግል የምናደርግበት ሁኔታ ይፈጠራል። በአጭር ጊዜ ምላሽ እንዲያገኙ እንሰራለን። ህብረተሰቡ በማህበራዊ ሚዲያ ከሚሰራጩ ሐሰተኛ መረጃዎች በመራቅ የአካባቢውን ሰላም አጠናክሮ ሊያስጠብቅ እንደሚገባም በውይይቱ ተመላክቷል።